የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 34 ጋንታ 26 ወደ ኃይል 500 ተመልሼ ወደ ጋንታዬ በሄድኩኝ በማግስቱ የኃይሏ የፖለቲካ ኃላፊ ሰለሞን መጣና ወደ ጎንደር ከምትሄደው ጋንታ ጋር ስለምትገባ ትጥቅህን ለነበርክበት ጋንታ አስረክብ አለኝና በእኔ ቦታ ለተመደበው ለሃጎስ ማንጁስ አስረከብኩኝ። የግዳይ ጋንታ ምክትል መሪ የነበረው ብርሃኑም በጋንታ መሪነት ተመድቦ ወደ ኃይል 45 መሄድ ነበረበት። የኃይል 500 ምክትል የፖለቲካ ኃላፊ የነበረው ከሰተ ደግሞ ወደ አሲምባ የሚሄድበት ጉዳይ ነበረው። እኔም ጋንታ 26ን ለመቀላቀል አሲምባ መድረስ ነበረብኝ። ስለዚህ ሶስታችንም ከኃይል 500 ወጥተን አብረን ተጉዘን ከሁለት ቀናት በኋላ አሲምባ ደረስን። አሲምባ ስንደርስ አመራሩ ዳህዋን ስለነበረ እኔ ዳህዋን ሄድኩኝ። የጋንታ 26 አባላት ብዙዎቹ በውቅሮ ተልእኮ ተካፍለው ስለነበረ ከልአሳ ላይ የተሰባሰቡ እንደሆኑ ተነገረኝ። የተሰባሰቡትንና የቀሩትንም ጨምሬ ይዣቸው እንድመጣ ታዘዝኩኝና ከዳህዋን ወደ ከልአሳ ተጓዝኩኝ። ከልአሳ የጋንታ ምክትል መሪ አንተነህንና እንዲሁም ከቡልጋሪያ መጥቶ ሰራዊቱን የተቀላቀለውን የፖለቲካ ጉዳይ ኃላፊውን ሸርሳዊን አገኘኋቸው። እነርሱም የሚጠብቁት እኔ ከኃይል 500 እስክመጣ ነበርና ጥር 20 ቀን ከአዲሷ ጋንታ 26 ጋር ተቀላቀልኩኝ። ከ3 ቀናት በኋላ ከለአሳ ሕክምና ከሚሰጥበት ጣቢያ ወደ አቦይ ምስግና ቤት ጌትነትን ለመጠየቅ ሄድኩኝ። ጌትነት እኔ የነበርኩበት የኃይል 500 ኃይል መሪ ነበረ። እንዲሁም ከኃይል 3 ጋር ወደ ጎንደር ስንሄድ ጌትነት ምክትል ኃይል መሪና እኔ የነበርኩበት ጋንታ መሪ ሆኖ እኔ ምክትሉ ነበርኩኝ። በውጊያ ላይ ቆስሎ ሕክምና ሲደረግለት ቢቆይም ሕመሙ በጣም እንደጸናበት ስለሰማው ነበር ልጠይቀው የሄድኩት። ከዳውሃን ወደ ከለአሳ ብቻዬን እንዳልወርድ ብዬ የኔ ጋንታ አባል የሆነውን አዋሽ ኃይለ ማርያምን ይዤ ሄድኩኝ። አቦይ ምስግና ቤት ሄጄ ሕመምተኞቹ መሃል ብፈልገው አጣሁት። የት ሄደ ሞተ እንዴ ብዬ ስጠይቅ በሕይወት መኖሩን ተረዳሁ። ነገር ግን በጣም ስለደከመ ወደ ታችኛው ቤት እንደተዘዋወረና ማንም ወደሱ እንዳይገባ መከልከሉን ነገሩኝ። ወደ ነበረበት ቤት ሲሄድ ከልካይ የሚባል ነርስ ሲያስታምመው ደረስኩኝ። ከልካይን አላውቀውም። ለመጀመሪያ ጊዜ ነበር ያገኘሁት። መግባት ክልክል ነው አለኝ ከልካይ። ከኔ ጋር አብሮ የነበረ ጓዴ ነው። አጠገቤ ሆኖ ነው የቆሰለው። ለምንድነው ለማየት የማልችለው ብዬ ስቆጣ ዝም አለ። እኔም አልፌው ገባው። ወደ ተኛበት ፍራሽ ጠጋ ብዬ ጌትነትን ሳየው ሰውነቱ አልቆ በአጽም ቀርቷል። እርሱ መሆኑን የሚናገረው መልከ መልካም የፊቱ ገጽታ ብቻ ነበረ። በግማሽ እንደሚስቅ ሰው አፉ ከፈት ብሏል። ጎፈሬ የነበረ ጸጉሩ ተላጭቷል። ቁስሉ በጣም በርትቶበት ሊቋቋመው አልቻለም። በድንጋጤ ፈዝዤ እያየሁት የበፊቱ ጌትነት ፊቴ ላይ ድቅን ሲል አይኖቼ እንባ ቀረሩ። ያ ጥይት የማይፈራው ጀግናው ጌትነት፣ አስተዋይ ረጋ ያለና በሳሌ አመራር ችሎታ የነበረው ጌትነት፣ ከእባብና ከዘንዶ ጋር እየተሯሯጠ ድብብቆሽ መጫወት የሚወደው ጌትነት ታየኝ። የማየው ጌትነት ደግሞ ኮስምኖ ከሰውነት ጎዳና ወጥቶ በሰው እጅ እየተገላበጠ ለመሞት ደቂቃዎችን የሚቆጥር ጌትነትን ነበረ። ግንባሩን ለመሳም ጎንበስ አልኩኝ። ከንፈሮቼ ግንባሩ ላይ ሲያርፉ የእምባዬ ጠብታዎች የበሽተኛ ልብሱ ላይ ዱብ ዱብ አሉ።
ከዚያም የሚተናነቀኝ ሲቃ ጥሶ ወጣና ስቅስቅ ብዬ አለቀስኩኝ። ከልካይም ሁኔታዬን እንደተመለከተ ጓድ ማልቀስ አይፈቀድም ብሎ ለመኮሳተር እየሞከረ ክንዴን ይዞ አስወጣኝ። ያን ቀንና ሌሊት ጌትነት ከዓይኔ አልጠፋ ብሎ ስለ እርሱ ሳስብና ስጨነቅ ውዬ አደርኩኝ። ጌትነት ወደ አሲምባ የመጣው ከአየር ወለድ ጓደኞቹ ጋር ነበረ። በ1969 ዓመተ ምህረት መጀመሪያ ላይ ጌትነት የኃይል 3 የኃይሌ ቀጭኑ ምክትልና በተጨማሪም እኔ የነበርኩበት ጋንታ መሪም ስለነበረ በቅርበት አውቀዋለሁ። በአርባያ ውጊያ ላይ ብዙ ትርምስ ሲከሰት በጌትነት የምትመራው ቡድን አንድም ጓድ ሳይሰዋባት ግዴታዋን ፈጽማ ለመውጣት የቻለችው በጌትነት ብቃት ነበረ። ጌትነት ለተሰዉ ጓዶች ያዝንና ይተክዝ የነበረባቸውን ጊዜያት አስታውስና አሁን እርሱ ያለበትን ሁኔታ ሳስበው ሆዴን በላኝ። ምነው እንዲህ እየተሰቃየ ከማየው እዚያው ውጊያው ላይ በተገላገለ ኖሮ ብዬ አሰብኩኝ። ለጌትነት ያለኝ ትዝታ ብዙ ነው። እኔን ከድላይ ጋር የበለጠ እንድቀራረብ ያደረጉኝ እርሱና የአብዮ ነበሩ። ዛሬ የአብዮ በሕይወት የለም። ጌትነትም ያለበት ሁኔታ ከመኖር አይቆጠርም። የአብዮ ዳንግላት ላይ ተርፎ ውቅሮ ላይ ተሰዋ። ጌትነት ግን ዳንግላት ላይ እንደቆሰለ ታሞ ቆይቶ አሁን ሕይወቱ መጨረሻ አፋፍ ላይ ነች። ከዚያ ከዳንግላት ጦርነት በኋላ ሕክምና ላይ እንዳለ ሰማሁ እንጂ ላየው ባለመቻሌ ቅር ተሰኝቼ ነበረ። ዛሬ በዚህ አጋጣሚ ሳየው ደግሞ ምነው ባላየሁ ታሰኘኝ። በጭራሽ የሚተርፍ አይመስልም። መትረፍ አይደለም አንድ ቀንም የሚያድር አይመስልም። በመጨረሻም ከ3 ቀናት በኋላ ጥር 26 ቀን ከዚህ ዓለም በሞት ተለየ። እንግዲህ የምወዳቸውን ጓዶቼን መስዋዕትነት ነጥቆኛል። ዛሬ በሕይወት ብኖርም ከድላይም ጋር ተለያይተናል። ነገ ለመገናኘትም ዋስትና የለንም። እንዲያውም የሚያመዝነው ተለያይተን መቅረታችን ነው። ልቤን ሐዘን አሰቃየው። በማግስቱ የጋንታ 26ን የጎንደር ጉዞ አስመልክቶ እኔ አብደላ፣ ጸጋዬ ደብተራውና ጌዲዮን ሆነን ስብሰባ ተቀመጥን። ጌዲዮን ስለ ጋንታ 26 ተልእኮና ስለምትሄድበት ቦታ ነገረን። ጋንታዋ የምትሄደው የፓርቲ ሰነዶች ወይም ዶክመንቶች፣ የክላሽን ጥይቶች እንዲሁም ከጀብሃ እጃቸውን ሰጥተው የመጡ 9 ሰዎችን ይዛ ጎንደር ለማድረስ ነው። 9 ሰዎች በጎንደር አድርገው ከሀገር ውጭ የሚሸኙ ናቸው። በተጨማሪም በተለያዩ ምክንያቶች ወደ በጌ ምድር የተመደቡ ጓዶችም ስላሉ እነርሱም ከኛ ጋር ወደ በጌ ምድር ይሄዳሉ። ስንቅና ትጥቅን በሚመለከት ደግሞ ለምለምና ዳዊት እንደሚያደራጁልንና እኛም ተዘጋጅተን እንድንቆይ ተነገረን። ከዚያም ጸጋዬ ጠራኝና የጋንታ 26 አባላትን ዝርዝር ሰጠኝ። ሳየው የእያንዳንዱ አባል የፖለቲካ ኃላፊነትና የአባልነት ዝርዝር አለው። ስለ እያንዳንዱ አባል ዝርዝር የፖለቲካ ድርሻ ሳይቀር የሚያትተውን ሰነድ ሳነብ ደነገጥኩኝ። ወደ ጸጋዬ ደብተራው ሄጄ ይሄ መረጃ ለፖለቲካ ኃላፊ የሚሰጥ ነው፣ ለእኔ የሰጠኸኝ ተሳስተህ ነው አልኩት። እኔ እንደዛ ማለቴ በአሰራራችን እኔ የሰራዊት አባል እንጂ የፓርቲ አባል ስላልሆንኩኝ የፓርቲ አባላትን ማወቅ ስለሌለብኝ ነበረ። እርሱ ግን ይሁን አውቄ ነው የሰጠው፣ ግድ የለም አንተ ያዘውና ለሸርሳዊት ትሰጠዋለህ አለኝ። አብደላም ከኛ ጋር የተሰበሰበበት ምክንያት ለየት ያለ ተልእኮ ተሰጥቶት አብሮን ስለሚሄድ መሆኑን ጸጋዬ ከስብሰባው በኋላ ነገረኝ። አብደላ ለየት ያለ የፓርቲ ተልእኮ አለው፣ መንገዱንም በደንብ ያውቀዋል። የፓርቲ ግንኙነቱም ስለነበረው በመንገድ የሚረዷችሁን ሰዎች ሊያገናኝ ይችላልና
ከእናንተ ጋር እንዲሄድ የተደረገውም በዚህ ምክንያት ነው አለኝ። አብደላ ከኃይል 3 ጋር ወደ በጌ ምድር ስንሄድ ከኔ ጋር በፊት አውራሪ ጣሰው የተነሳ የተጣላውና የፖለቲካ ጉዳይ ኃላፊ የነበረው ነው። አሁን ግን አንተን ጠርተን ያነጋገርንህ እስካሁን ድረስ አንዳንድ ድክመቶች ነበሩብህ። የፓርቲ አባል ያልሆንከው በእነዛ ድክመቶች ምክንያት ነበረ። ከአሁን በኋላ ግን በፓርቲ አባልነት እንድትመለመል ተወስኗል። እናም በጌ ምድር ከመድረስህ በፊት የፓርቲ አባል ትሆናለህ። በመጀመሪያ የተሰጠህ ምድብ ወደ በለሳ ከሚሄዱ ጓዶች ጋር ወደዚያው ትሄዳለህ። አንተ በለሳን ታውቀዋለህ። እንዲሁም ከበለሳ ወደ ሌላ አዳዲስ ቦታዎችም ለመሄድ ይታሰባል። ምክንያቱም ከገበሬዎች ጋር ጦርነት ሊያጋጥም ስለሚችል አንተ ያለ ልምድ እንደሚጠቅም ስለታመነበት ነው። በለሳን ዋና የጦር ሰፈር ለማድረግ ስለታሰበ ነው ለዚህ ተልእኮ የፈለግነህ አለኝ። ጸጋዬ ደብተራውን በጣም ስለምወደው አሁን ጎንደር ከሄድኩኝ ላንገናኝ እንችላለንና አንተን ማስታወሻ የሚሆነኝ አንድ ነገር ስጠኝ አልኩት። እሱም ሳቃለና ትንሽ ካሰበ በኋላ እንካ ጠመንጃዬን ልቀይርህና ማስታወሻ ይሆናል ብሎ ሰጠኝ። የእርሱን ወስጄ የኔን ሰጠሁትና ተቃቅፈን ተሳሳምን። ሁለቱም የክላሽንኮቭ ጠመንጃዎች ነበሩ። ምንም ልዩነት የላቸውም። ቢያንስ አንዳንዴ ጠመንጃዬን ሳይ ግን እሱን ያስታውሰኛል ብዬ በጣም ደስ አለኝ። ጋንታ 26 ከከልአሳ ዳህዋን መታ አመራሩን ለመጠበቅ እነርሱ ካሉበት ቤት ፊት ለፊት እንድትሰፍር ተደርጋለች። ከትንሽ ቀናት በኋላ በወርቁ የምትመራው ኃይል ወደ ከልአሳ መጣች። ወርቁ የውቅሮ ውጊያ ጠቅላይ መሪ የነበረ ነው። ከልአሳና ዳውሃን የሚለያዩት በመካከላቸው በሚያልፍ ወንዝ ነው። ከወንዙ በስተ ሰሜን በኩል ከልአሳ ሲሆን በስተ ደቡብ ያለው ደግሞ ዳህዋን ነው። ስንቅና ትጥቅን በሚመለከት ከለምለም ጋር ተነጋገሩ ተብዬ ስለነበረ ከዳህዋን ወደ ከልአሳ ሄድኩኝ። ከልአሳ ያለው ከአመራር አባሎች በአንዱ ስለ ውቅሮ ውጊያ ሂስና ግለሂስ ይደረጋልና አንተም ውጊያው ላይ ስለነበርክ ስብሰባው ላይ መካፈል አለብህ ተብዬ ወደ ስብሰባው ቦታ ሄድኩኝ። ስብሰባው የተደረገው ከልአሳ ከአቦይ ገብራይ ቤት ፊት ለፊት በሚገኘው ትልቅ ቤት ውስጥ ነበረ። ስብሰባውን የመሩት የአመራር አባሎች አበጀ፣ ዳዊት ስዩምና ጋይም ነበሩ። በውጊያ ላይ በወገንም በጠላትም በኩል የነበሩ ጠንካራ ጎኖች ተዘረዘሩ። ወደ መጨረሻ አካባቢ የውጊያው ጠቅላይ ዋና መሪ ወርቁ መናገር ጀመረና በውጊያው ቅር እንደተሰኘ ተናገረ። ወርቁ ምን ለማለት እንደፈለገ አልገባኝም። ጦርነቱ በጣም አስከፊ ነበረ። ወደ ጦር ሰፈር በቀጥታ እንዲገቡ ከተመደቡት ጓዶች ወደ ኋላ ያፈገፈገ አልነበረም። ሁላችንም ፊት ለፊት ካለው እስከ ጦር ካምፑ ግንብ አፍንጫ ድረስ ደርሰናል። የተሰዉ ጓዶች በሙሉ በደፈጣ ላይ ከኛው ጋር ሆነው ነበር የወደቁት። የሞቱት ሞቱ፣ የቆሰሉት ቆሰሉ። የቀረነው ደግሞ ደፈጣችንን ይዘን ያለምንም ፍርሃት እስከ መጨረሻ እስኪነጋ ድረስ እንከላከል ቆይተናል። የጠላት ኃይሉ ከጦር ሰፈሩ ወጥቶ ለማጥቃት ብዙ ሙከራ ቢያደርግም በቶክስ ፋታ ሳንሰጣቸው ገትረን ስናስጨንቃቸው ማጥቃት ሳይችሉ ቀርተዋል። ከጦር ሰፈሩ ሊወጡ ቢችሉ ኖሮ እኛን ጨርሰው ወይም አሳደው ከተማ የገባውንም ሰራዊት ይፈጁት ነበረ። እንደ ኃይል መሪና እንደ አጠቃላይ አዋጊ የነበረውን ቶክስ አይቶታል። በመጨረሻም ራሱ ወርቁ አፈግፍጉ የሚል ትዕዛዝ ሰጠ ከተባለ በኋላ ነበረ መመለስ የጀመርነው። እስኪነጋና የቆሰሉና የተሰዉት ጓዶች አስክሬን በጠቅላላው እስኪወጣ ድረስ ጠላትን ሳናነቃንቅ ተዋግተናል። በዚህ አነጋገሩ ብዙዎቻችን ቅር አለን። ቅር መሰኘቴን ሲመለከቱ ሐሳቤን እንዳቀርብ ተጠይቄ ነበረ። ምንም ሐሳብ አልሰጠሁም። እውነቱን ለመናገር ቢፈልግ የወገንና የጠላት ኃይል ጠንካራና ደካማ ጎን ሲዘረዘር ጠላት ተዘጋጅቶ እየጠበቀን እንደነበረ መናገር ነበረበት። መቼም ረዳይ
ለኛ ሚስጥር ነው ያለንን ጉዳይ ለአመራሩና ለጠቅላይ የውጊያው ዋና መምሪያ የሚደብቀው ሚስጥር ይሆናል ተብሎ አይገመትም። ስለዚህ ትክክል ያልሆነና ድብብቆሽ ያለበት ነገር እንደነበር ስለተሰማኝ መናገር አስፈላጊ ሆኖ አልታየኝም። ብናገርም ረዳኢ ሚስጥር ነው ያለንን ነገር እዚያ መናገር እንደማልችል አውቀዋለሁ። አዝኜ ዝም አልኩኝ። ጥይት እንደ ዝናብ እየወረደብን ተዘጋጅቶ ከሚጠብቀንና በሰው ቁጥር በመሳሪያ አይነትና ብዛት ከኛ ከሚበልጥ ኃይል ጋር ተጋፍጠን ሳናልቅ መመለሳችን ራሱ ተአምር ነበር። ለ300 የጠላት ወታደሮች በጠቅላላው የተመደብነው አንድ ኃይል ማለትም በቁጥር 50 ወይም 60 ብቻ ብንሆን ነበር። የተቀሩት ኃይሎች ወደ ከተማ የተላኩና በሁለት አቅጣጫ ያሉ መንገዶችን ዘግተው የሚይዙ ነበሩ። ወደ ጦር ካምፕ እንገባ ከተመደብነው ውስጥ ደግሞ በተለይ እኔ የነበርኩበት መካከለኛው ቡድን ከሁሉም የበለጠ ለጦር ካምፑ ቅርብ ነበርን። በጣም ከመቅረባችን የተነሳ መጀመሪያ ላይ ንግግራቸውና ጨዋታቸውን ሁሉ ይሰማን ነበር። ከዚህ የበለጠ ሁሉ ለመቅረብ ሞክረን ተኩስ ስለተከፈተ አልቻልንም። ግን እስከ መጨረሻው ድረስ ጥይት እንደ ዝናብ ቢወርድብንም ቦታችን ሳንለቅ ነበር የተዋጋ ነው። እናም ወርቁን ቅር ያሰኘው ምን እንደነበር አልገባኝም። ወርቁ በጣም የማደንቀው አዋጊና ተዋጊ ነበረ። በዚያ ቀን የተናገረው ግን የሆነ የማላውቀው ምክንያት አሳስቶት ይሆናል ብዬ እንዳስብ አድርጎኛል። ምናልባትም ጠላት አስቀድሞ መምጣታችንን ማወቁን ረዳኢ ላይ ነግረው ይችላል ብዬ ገመትኩኝ። ጋንታ 26 ከዛሬ ነገ በየምድር ትሄዳለች ተብለን እየጠበቅን እያለ ካለንበት ቦታ በቅርበት ባለው በሰበያ አካባቢ በወያኔና በሰራዊታችን መካከል ጦርነት መጀመሩን ሰማን። ጦርነት እንደተጀመረ ያወቅነው አንድ የሌሊት ዋርድያ ቀስቅሶን የከባድ መሳሪያ ተኩስ እንደሚሰማ ሲነግረን ነበረ። ተኩሱን ስንሰማ አድ አውሊኢ ይሆናል ብለን አሰብን። ብዙ ጊዜ ደርግ ጦር በዚያ አካባቢ ሲመጣ ስለሚተኮስ እንደዚያው መስሎን ነበረ። ከግማሽ ሰዓት በኋላ ግን የተኩሱ ድምፅ እየቀረበ የከባድ መሳሪያዎች ብቻ ሳይሆን የቀላል መሳሪያዎችም ድምፅ መሰማት ጀመረ። ተኩሱ ወደዚህ እየቀረበ ነው፣ ምንድነው እየተባባልን መጠያየቅ ጀመርን። ረፋዱ ላይ አንድ ጓድ በፈረስ እየጋለበ መጥቶ ጦርነቱ ሰበያ ላይ በወያኔ መጀመሩንና እየተካሄደ መሆኑን ለመሪዎቻችን ነገረ። በጦርነቱ መጀመር መሪዎች አልተደሰቱም። አላስፈላጊ ደም መፋሰስ እንዳይደርስ ከፍተኛ ፍላጎት ነበራቸው። በዚህ ሁኔታ ላይ እንደነበርን በግምት ከአንድ ሰዓት በኋላ ደግሞ ጦርነቱ ቦታ ላይ ከነበሩ ወያኔዎች ደብዳቤ የያዘ አንድ ገበሬ ዳህዋን ደረሰ። መሪዎቹ ከነበሩበት ቤት ወጣ ገባ እያልኩ ስለነበረ ገበሬው ያመጣውን ደብዳቤ ይዘት ለመረዳት ችያለሁ። ወያኔዎቹ በዛን ወቅት ጦርነቱን ለማካሄድ የማይፈልጉ መሆናቸውንና በሁለቱም ወገን የሚደርሰውን ጉዳት ለመቀነስ በጦርነቱ ግንባር ላሉት ሰራዊት አባላት ጦርነቱን እንዲያቆሙ መመሪያ እንዲሰጥ የሚጠይቅ ነበረ። መሪዎቹም ሰራዊቱ ጦርነቱን አቁሞ እንዲያፈገፍግ ትዕዛዝ አስተላለፉ። ጦርነቱ የተካሄደው ለኛ ቤዝ ቅርብ በሆነ ቦታ ላይ ስለነበረ የኛ ሰራዊት የወያኔን ጦር በቀላሉ መክበብና ማጥቃት እንደሚችል ይታወቃል። ሆኖም ጦርነቱን ለማካሄድ በሁለቱም በኩል ፍላጎት ስላልነበረ ከሰዓት በኋላ ጦርነቱ ቆመ። በዚያም መሰረት የወያኔ ጦር ወደ ደቡብ ሲያፈገፍግ፣ የኛ ደግሞ ወደ ምስራቅ አፈገፈጉ። በዚያ ጊዜ አመራሩ ተነጋግሮ ዳዊትና ፀሐዬ ወደ ሰበያ ሄዱ። ጦርነቱ ያልታሰበ ስለነበረ እኛም ለከባድ ጥበቃ እንድንሰማራ ታዘዝንና የጎንደሩ ጉዞ በዚያም ሳምንት ሳይሳካ ቀረ።
እኔ መመራት ጋንታ 26 ዳህዋን ውስጥ ስለነበረች በየትኛውም ደቂቃ ትዕዛዝ ለመቀበል ዝግጁ ነበርን። በሚቀጥለው ቀን የኛ ኃይል አይጋ ውስጥ የምትገኘውን ትንሽ የወያኔ ቤዝ በቁጥጥር ስር መዋሉ ተሰማ። ያ የወያኔ ጦር ቤዝ እንዲያዝ የተደረገው ለኛ በጣም ቅርብ ስለነበረ ቦታውን ለመቆጣጠር ሲባል ነበረ። የነበሩት ጥቂት የወያኔ ጦር አባላት ወዲያውኑ በማፈግፈጋቸው ምንም አይነት ጉዳት አልደረሰም። ከዚያ በኋላ ሁኔታዎች ከቁጥጥር ውጭ ሆነው ከወያኔ ጋር የነበረው ጦርነት ወደ ነበለት ተዛመተ። ከ9 ቀናት በኋላ ደግሞ ነበለት ላይ በኃይል 74ና በወያኔ መካከል ሌላ ጦርነት ተጀመረ። የኃይል አባላቱ ሰበያ ላይ ስለተካሄደው ጦርነት ምንም መረጃ አልነበራቸውም። ከኃይሏ 3ቱ ጋንታዎች አንዷ ተከባ 4 አባላት ብቻ ሲወጡ ሌሎቹ በዚያው ቀሩ። 2ቱ ጋንታዎች ግን እስከሚመለሱ ድረስ ደህና ምሽግ ይዘው ሲከላከሉ ዋሉና በመጨረሻ ተመልሰው መጡ። ጦርነቱ ነበለት ላይ አላቆመም፣ ወደ ብዘትና ጋሜም ቀጥሎ ነበረ። ጋንታ 26 ዳውሃን እያለች ከአንጃ ችግር ጋር በተያያዘ እዚህም እዚያም ጎልቶ የወጣ ችግር ይታይ ነበረ። የታሰሩ ጓዶች ነበሩ። በጋንታ 26 ስር 2 እስረኞች ነበሩ። ሌሎች 2 ደግሞ በአይነ ቁራኛ የሚጠበቁ ነበሩ። ከነርሱም አንደኛው ታዬ የሚባል ነበረ። ቀን ቀን እንደ አመራር አባል ተሰብስቦ ይውላል፣ ማታ ማታ ግን ለብቻው ያድራል። በአይነ ቁራኛ እንድንጠብቀውና ከእርሱ የሚገናኙ ሰዎችን ማሳወቅ እንዳለብን ከአመራሩ ተነግሮናል። እርሱ ግን እንደምንከታተለው አያውቅም። ወደ እርሱ የሚሄድ ሰው ሁሉ ማንን ፈልጎ እንደገባ ማን እንደጠራው ጭምር እያጣራን ሪፖርት እንድናደርግ ታዘን ነበረ። ለምን ቀን ከነርሱ ጋር ተሰብስቦ እንደሚውል ግን አላውቅም። ብቻ ለተወሰነ ጊዜ ይሄው ሥራ የኔ ድርሻ ሆኖ ነበረ። ከተወሰኑ ቀናት በኋላ ከኛ ጋር ሄደ። የት እንደሄደ ግን አላውቅም። ታዬ በጣም ረጅም ጸጉረ ሉጫ ጥቁር ህንድ የሚመስል ነበረ። ሁለተኛው እስረኛ ደግሞ በአንጃ ተጠርጥሮ ለብቻው እንዲቀመጥ ተደርጎ እኛ ምግብ እንድንሰጠው ታዘን እንሰጠው ነበረ። አንድ ቀን ከአዳል ጋር ስናወራ ይሄ እኮ ወንድሜ ነው ብሎ ነገረኝ። በጣም ደነገጥኩኝና አዳል ምንድነው የምትለው? እውነትህን ነው እንዴ ስለው እውነቴን ነው ወንድሜ ነው አለኝ። ያንተ ወንድም ከሆነ ታዲያ በአይነ ቁራኛ የሚጠበቀው ምን አድርጎ ነው? ከተማ እያለ አንጃ ተብሎ ስለተጠረጠረ የፈለጋችሁትን አድርጉኝ እንጂ እኔ ግን አንጃ አይደለሁም ብሎ ራሱ ነው የመጣው። እስከሚያጣሩ ድረስ ነው እንጂ አንጃ አይደለም አለኝ። በጣም ያሳዝናል። በአባትም በእናትም ወንድሜ ነው ሲለኝ በጣም ገርሞኝ ምን አይነት ነገር መጣ እያልኩ አስብ ነበረ። ሆኖም ከትንሽ ቀናት በኋላ ወጣና ወደ ወታደራዊ ስልጠና ገብቶ ሰራዊቱን እንዲቀላቀል ተደረገ። እንዲህ አይነት ነገሮች ሁኔታዎች ወደ መጥፎ አቅጣጫ እየሄዱ መሆናቸውን በደንብ ያመላክቱ ነበረ። ለምሳሌ ገረይና ኃይለ ማርያም ከሰራዊቱ ከድተው እዚያው አዲ ኢሮብ ውስጥ ለብቻቸው ሸፍተው ነበረ። የዚያው አካባቢ ተወላጅ ስለነበሩ የአዲ ኢሮብ ሕዝብ አሳልፎ እንደማይሰጣቸው የታወቀ ነው። በምን እንዳኮረፉ ባላውቅም ከፀሐዬ ጋር ውስጥ ለውስጥ ይገናኙ ነበርና ተነጋግረውና ተማምነው እንደገና ወደ ድርጅቱ ተመለሱ። ፎርማሊቲ ስለሆነ ተነጋግራችሁ ነገ ይመለስላችኋል ብላችሁ ብረታቸውን አስወርዷቸው አሉን። ሲመጡ እኔና በጀ ብረታቸውን እንዲያወርዱ አደረግናቸውና በማግስቱ ተመልሶ ተሰጣቸው። አንዳንዶቹን ለመመለስ ቢታገሉም ከሰራዊቱ የሚከዱ አባላት ቁጥር እየጨመረ ሄደ። በሌላ በኩል ደግሞ ከህወሓት ጋር የሚደረጉ ጦርነቶችም እየተባባሱ ሄደዋል። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ
ክፍል 34 አብቅቷል። በቀጣይ ክፍል 35ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።